ኢትዮጵያ ዘንድሮ ለምታካሂደው ለሰባተኛው ጠቅላላ ምርጫ ድምጽ ለመስጠትና የዜግነት ግዴታን ለመወጣት በተለያዩ አካባቢዎች የመራጭነት ካርድ እየተሰጠ ነው። በምስራቅ ወለጋ ዞን የዋዩ ቱቃ ወረዳ ነዋሪዎችም በቀጣይ ይመራኛል የሚሉትን ፓርቲ ለመምረጥ የሚያስችላቸውን የመራጭነት ካርድ በምርጫ ጣቢያዎች ተገኝተው እየወሰዱ ነው። ነዋሪዎቹ አካባቢው ወደ ዘላቂ ሰላም ተመልሶ ያለውን ሀብት ወደ ጥቅም መቀየር እንዲያስችል ለሕዝብና ለሀገር የሚበጀውን መንግስት ለመምረጥ ዝግጁ ሆነዋል። የሚመቸኝን ይሆናል ለሀገሬ ብዬ የሚያስበውን መንግስት ይሆንልኛል፣ ለሀገሬ የሚመቻል፣ ለዚች ሀገር ብልጽግና የተሻለ ነገር ያመጣል የሚል መንግስት ለመምረጥ ተዘጋጅቻለሁ። ካንድራቲ እሱማ ነምኒ ፍለቴነን ገግፈማ ቱሬ መለፊኮቲ ፍለደለም ቤኮ ባለፉት ዓመታት እድሜ ለምርጫ ያልደረሰ በመሆኑ መርጫ አላውቅም። ዘንድሮ ግን እድሜ ለመራጭነት በመድረሱ የመራጭነት ካርድ ወስጄ ለመምረጥ ዝግጁ ሆኛለሁ። ካናንዱራ ፍለኖረ ኢርማዴም ቤኮ ከዚህ በፊት በመራጭነት አልተሳተፍኩም፣ ምክንያቱም እድሜ ለመምረጥ አልደረሰም ነበር። አሁን ለመምረጥ ካርድ ወስጃለሁ። የምርጫው ዕለት በማለዳ በመውጣት ለፈለግኩት ፓርቲ ድምፄን ለመስጠት ተዘጋጅቻለሁ። እኔም በበኩሌ በሰላም ሆኜ ለኔ ይሆናል ለሀገርም ይሆናል ብዬ ማስበውን ለመምረጥ ተዘጋጅቼ ነው ያለው። ምርጫው ነጻ ፍትሃዊና ዲሞክራሲያዊ በሆነ መንገድ እንዲካሄድም የዜግነት ግዴታቸውን ለመወጣት ካርዳቸውን በእጃቸው አስገብተው እየተጠባበቁ ይገኛሉ። ካናንድራ ፍለደ ሞተን ወንቀቡ ከዚህ በፊት የመራጭነት ልምድ የለኝም ነበር። አሁን ግን ለዘንድሮ ምርጫ የሚሆን የመራጭነት ካርድ በእጄ ይዣለሁ። ይህ ምርጫ ህዝቡ የሚመርጠው በቀጣይ ይሆነኛል ይበጀኛል የሚለውን መሪ የሚመርጥበት በመሆኑ ምርጫው በሰላማዊና በፍትሃዊ መንገድ እንዲካሄድ እፈልጋለሁ። እንደ ወጣት ምርጫው በሰላማዊ መንገድ እንዲከናወን እፈልጋለሁ። የራሴንም ድርሻ እወጣለሁ። ምርጫውን በተመለከተ እንደ አንድ ሃይማኖት አባት እኛ የምናደርገው ህዝቡ በራሱ ተማምኖ ለኔ ይሆናል ሀገሩን ለማሻገር ይችላል የሚለውን በራሱ ተማምኖ ምርጫውን በሰላም እንዲያካሄድና በራሱ ተማምኖ እንድምረጥ ሰዎችን እናስተምራለን፣ እንመክራቸዋለን ማለት ነው። ኢትዮጵያ በግንቦት 28 ቀን ለምታካሂደው ሰባተኛው ጠቅላላ ምርጫ የመራጮች ካርድ መውሰጃ ጥቂት ቀናት ብቻ የቀረበው መሆኑ ሁሉም የዜግነት ግዴታውን ለመወጣት የዲጂታል አማራጮችንም ጭምር መጠቀም አስፈላጊ ነው።